أعوذ بالله من الشيطان الرجيم بسم الله الرحمن الرحيم اقتربت الساعة وانشق القمر وإن يروا آية يعرضوا ويقولوا سحر مستمر وكذبوا واتبعوا أهواءهم وكل أمر مستقر ولقد جاءهم من الأنباء ما فيه مزدجر حكمة بالغة فما تغني النذر فتول عنهم يوم يدعو الداع إلى شيء نكر. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. اقتربت الساعة ساعتتو تقربت وانشق القمر ጨረቃውም ተሰነጠቀ وإن يروا آية تأمر بيايو يعرضوا ይሸሻሉ ወይም ይርቃሉ ويقولوا سحر مستمر ቀጣይነት ያለው ወይም ዘውታሪ ድግምት ነው ይላሉ وكذبوا واتبعوا أهواءهم استبابلوا ልብ ወለዶቻቸውንም ተከተሉ وكل أمر ሁሉም ነገር مستقر የሚረጋጋ ነገር ነው ولقد جاءهم من الأنباء ከወሬዎች በርግጥ መጥቶላቸዋል ما فيه مزدجر በርሱ ውስጥ መገሰጥ ያለበት حكمة بالغة ሙሉ የሆነች ጥበብ መጣች فما تغني النذر አስጠንቃቂዎች ምን ያብቃቃሉ ይላል ያው የዚችን ምዕራፍ መግቢያ ባለፈው ደርስ መጨረሻ ላይ ተመልክተናል አወራረዷንና ትኩረት አቅጣጫዋን በዛሬው ደርስ ያው ቀጥታ ወደ ተፍሲሩ እንደምንሄድ ነው የተነጋገርነው በዛ መሰረት እንግዲህ ያው ተንተና ውስጥ እንገባለን አላሁ ዐዘ ወጀል እየነገረን ያለው ከሃዲያን ሩቅ ነው መከሰቱም ዘበት ነው ብለው የሚያስተባብሉት የቂያማ ቀጠሮ በእጅጉ የቀረበ ነው የሚለውን እያስረዳን እያስተማረን ነው ማለት ነው اقتربت الساعة ساعتها قربت ያቺ የሚተሳሰቡባት قيامة በሌላ አንቀጽ أتى أمر الله فلا تستعجلوه يا الله ቀጠሮ يا الله ነገር እነሆ መጣ አትጣደፉበት መቼ ይሆን እያላችሁ እንደ ሩቅ አታስቡት ይላል በሌላም አንቀጽ اقترب للناس حسابهم وهم في غفلة معرضون ለሰዎች ሂሳብ የሚደረጉበት ጊዜያቸው ቀረበላቸው ግና እነሱ በመዘናጋት ውስጥ ነው ያሉት ችልተኞችም ሆነው ነው የሚስተዋሉት ይላል ሰው ለፍርድ የሚቀርብበት የማይዛባ ቀጠሮ እየቀረበ ሲመጣ መልሱን ማዘጋጀትና በድል ለመወጣት መጣጣር ሲገባው ይበልጡን እየተዘናጋ ችላ እያለ መሄዱ በጣም ይገርማል اقترب للناس حسابهم وهم في غفلة ይላል عليكم السلام ነብዩ ሰለላሁ ዐለይሂ ወሰለም በበርካታ ሐዲሶቻቸው
የቂያማን መቅረብ ሲያስጠነቅቁ ነበር ምልክቶቿንም ሲናገሩ የተሰሙባቸው ሐዲሶች በርካታ ናቸው ከነዛ መካከል ራሳቸው መላካቸው የቂያማ ምልክት መሆኑን ይናገራሉ ከዚህ በኋላ ነብይ ስለሌለ ማለት ነው እና ሽራጥ الساعه ከቂያማ ምልክቶች መካከል የአኺረት ዘማን ነብይ መውጣቱ እንደሆነ ማለት ነው በዚህ ማዕና የመጡ በርካታ ሐዲሶች አሉ ከነዛ መካከል የተወሰኑትን ለአብነት ያህል ማነሳሳቱ ይበጃል من ذلك ما رواه البزار عن أنس بن مالك رضي الله عنه أن رسول الله صلى الله عليه وسلم خطب أصحابه ذات يوم لصحابه تشاتشو نققر أدرقوا خطبة أدرقوا عندك وقد كادت الشمس أن تغرب فلم يبق منها إلا شف يسير ፀሐይለት ገባ ትንሽ ነገር ብቻ ነበር የቀረው ያንን ንግግር በሚያደርጉበት ሁኔታ ከዛ ምን አሉ والذي نفسي بيده ما بقي من الدنيا فيما مضى منها إلا كما بقي من يومكم هذا ከዱንያ ላይ የቀረው እስካሁን ካለፈው አንፃር ልክ ከዛሬው ቀናችሁ የቀረችውን ያህል ነው ፀሐይ ልትገባ ልብ ስትል ተነስተው ይሄንም ማለት እስካሁን ያለፈው ከጧት እስከዚህ ድረስ ያለውን ያህል ሲሆን ምሳሌው ቀሪው ደግሞ እስከ ቂያማ ድረስ ያለው ካሁን ጀምሮ ፀሐይ እስከምትገባ ድረስ ያለው ነው ብሎ ገለጹ ማለት ነው የዱንያን ጊዜ ቆይታ አጭር አድርገን ነው የምናስበው ሰው ታሪክ መጽሐፍ ከጀመሩበት አንስቶ ነውኛ የምናውቀው ለዛውም ያልተጣራ ዘገባ ስለዚህ 5000 6000 ብሎ ከአደም ጀምሮ ያለውን ለማጠናቀቅ የሚሞክሩ ያጋጥማል ግን አይደለም በጣም ረጅም ጊዜ አልፏል የቀረው ነው አጭሩ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ማለት ነው በሌላ ሐዲሳቸው ما اعماركم في اعمار من مضى الا كما بقي من النهار فيما مضى የዚህ ኡማ እድሜ ካለፉት ህዝቦች እድሜ አንፃር ሲታይ አሁን የቀረችዋን ቀን ያህል ነው የሚሆነው በጣም አጭር ነው ብሎ ገለጹ ማለት ነው وروى الامام احمد عن وهب ابن عبد الله السوائي رضي الله عنه قال قال رسول الله صلى الله عليه وسلم بعثت انا والساعه كهذه انا والساعه انا ساعه قيامه እንደዚህ ሆነን የተላክነው አሉና አመልካች ጣትና ማከለኛውን ጣት ጎን ለጎን አስቀምጠው ይቺ ማከለኛው ጣት ከዚህኛው ጣት ምን ያህል ትረዝማለች በጣም ትንሽ ነው አይደል ይሄን ያክል ነው ለቂያማ የቀረብ ነው በማለት ገለጹ ማለት ነው واشار باصبعه السبابه والوسطى ما اقتربت الساعه ማለት የቂያማ ቀን ቀጠሮ በጣም ቅርብ ነው ማለት ነው በቁርአንም ራሱ انهم يرونه بعيدا ونراه قريبا ይላል ነሱ ሩቅ ነው ብለው ይገምቱታል ሰው አቅሙ ማሳቡ ሙስን ስለሆነ በሱ አቅም ነው ነገሮችን የሚያስበው ላኪን ነገሩ እንደዛ አይደለም እኛ ቅርብ እንደሆነ እናውቀዋለን ነው የሚለው ዑትበት ኢብኑ ገዝዋን የተባለ ሰሃቢ ኢማሙ ሙስሊም በዘገቡት ሐዲስ ረሂመሁላህ የተናገረው ነገር ደግሞ አለ خطبنا رسول الله صلى الله عليه وسلم فحمد الله واثنى عليه يا الله ملكتኛ አንድ ቀን ንግግር አደረጉልን መጀመሪያ አላህን አመሰገኑት አወደሱት ከዚያም اما بعد ብለው ጀመሩ اما بعد ማለት ከመግቢያው በኋላ ያለውን ከመግቢያው በፊት ጋራ ላለው ንግግር ማያያዣ ናት ከዚህ በኋላ እንደማለት ነው اما بعد ማለት ቺን መግቢያ ከተናገርኩ በኋላ ወደ ዋናው ቁም ነገር ለፍና ማለት ነው فإن الدنيا قد آذنت بصرم وولت حذاء دنيا እንደምትቋረጥ አውጃለች በፍጥነት እየሄደች ነው ያለችው ولم يبق منها إلا صبابة كصبابة الإناء
ከዱንያ ላይ የቀረው እንጥፍጣፊ ብቻ ነው ልክ የእቃ እንጥፍጣፊ ውስጥ ያለው ነገር ካለቀ በኋላ ሰዎች ወደታ ይዘቅዝቀው ጠብ ብትለዋን እንደሚሰበስቡት ያን ያህል ነው يتصابها صاحبها وانكم منتقلون منها الى دار لا زوال لها እልቆ የሌላት መወገድ ወደሌላት ወደ ሆነች አገር ደሞ ተዛዋዋሪዎች ናችሁ እናንተ ከዚህኛው ወደዛኛው فانتقلوا بخير ما بحضرتكم እናንተ ዘንድ ያለውን የተሻለ የምትሉትን ነገር ይዛችሁ ለመሄድ ሞክሩ እዚህ ጥሩ መጥፎም አለ ግን ጥሩን ይዛችሁ ለመሄድ ተጣጣሩ አሉ فانه قد ذكر لنا ان الحجر يلقى من شفير جهنم فيهوي بها 70 عاما አንድ ድንጋይ ከጀሃነም ጉድጓድ አፋፍ ላይ ወደ ታች ይዘገዘጋል እየሄደ 70 አመት ይቆያል እታች ሳይደርስ ርቀቱ ማለት ነው ما يدرك لها قعرا ጥልቀቷን ወይም ወለሏን አያገኝም والله لتملؤنه ገና ትሞሉታላችሁ ግን እናንተ አሉ 70 አመት ሰዓት ድንጋዩ የተመዘገዘገበትን ቦታ የሰው ልጆች ይሞሉታል لأملأن جهنم من الجنة والناس أجمعين بلال الله والله لقد ذكر لنا أن ما بين مصراعي الجنة مسيرة 40 عاما بجنة ሁለት በሮች በጀነት አንድ በር ሁለት መድራፎች መሐከል ያለው በሩ ሲከፈት ከበሩስ ከጥጉስ ከጥጉ ያለው ማለት ነው ቤቱ ውስጥ ሳይሆን በሩ ብቻ 40 አመት እንደሚያሰድ ደግሞ ተነግሮናል ولا ياتين عليه يوم وهو كظيظ الزحام ያ በር ደግሞ ሰዎች ሲገቡበት ዛህማ ኖሮበት የሚስተዋልበት ቀን ይመጣል ተብሎ ተነግሮናል አላህ ጀነትንም ሊሞላት ቃል ገብቶላታል ጀሃነምንም ሊሞላ ቃል ገብቶላታል ባለ ጸጋ ባለ እና ያው ዱንያ ያለቀች ነው የእያንዳንዱ ግለሰብ ህይወትም ከሆነ በጣም አጭር ናት የዱንያ ቆይታ ብልጭ ብሎ ይጠፋል ይሄ ነው ዱንያ ማለት ያጠቃላይ ዱንያ ሁኔታም ከሆነ እንደዚህ ናት በየጊዜው መገለባበጥ ነው የምናየው የሆነ ቋሚ ነገር የለም هي الامور كما شاهدتها دول من سره زمن ساعته ازمان ساعه قربች ከመቅረቧ ምልክቶች መሐከል አንዱ ደግሞ وانشق القمر ጨረቃ ተከፈለ ተሰነጠቀ ይላል ባለፈው ማንስተናል የጨረቃ መሰንጠቅ ታሪክ ሙተዋቲር በሆነ ደረጃ የተዘገበ ነው ቁረይሾች ነብያችንን ሰለላሁ ዐለይሂ ወሰለም የቀደምት ነብዮች ተአምራላቸው ይያልከ ተናገራለህ አንተ ከፈጣሪ ለመላክህ ምን ተአምር ተገኘና እንመንብህ ብለው አናገሯቸው ጨረቃ ለሁለት ስትሰነጠቅ ባይናቸው እንዲያዩ አላህ አደረገ ይላል የቡኻሪ ዘገባ ነው ይሄ روى البخاري عن أنس بن مالك أن أهل مكة سألوا رسول الله صلى الله عليه وآله وسلم أن يريهم آية فأراهم القمر شقين حتى رأوا حراء بينهما حران بمحكلاتቸው እስከሚያው ድረስ حراء የሚባል ተራራ አለ ባይናቸው አዩ ቁረይሾች ብቻ ሳይሆን እነሱ ያንን ነገር ሲያዩ ብዙ ጊዜ ለማመን ያልፈለገ ሰው ያልሆነ ትርጉም ነው የሚሰጠውና አይ ሰሐረኩም ابن ابي كبش አሉ ይሄ የአቡ ከብሻ ልጅ ድግምቱ እዚህ ደረጃ ደረሰ በቃ ጨረቃ የወረደ እስከሚያስመስልብን ድረስ ድግምት ነው በመካ ሰው ላይ ያደረገው ሲሉ ከዛ በኋላ በየትኛውም የዓለም አቅጣጫ ተበትኖ የነበረ ሰው ሲጠይቁ የዛለት ያንን ክስተት ማየቱን ተናገረ እንግዲህ በአረቢያ ዙሪያ ያለው ማለት በሻም በሂጃዝ በየመን በነጅድ የነበረው ሁሉ ይሄን አይተናል ስትወርድ ማለት ነው የሚገርመው ደግሞ ዛሬ ሳይንቲስቶችም ጨረቃ ላይ ስንብብ ነገር እንዳለ አየን ይያሉ ነው ያሉት ምን ያህል አስተማማኝ ጥናት አድርገዋል የሚለውን አናውቅም لكن በእኛ በኩል هذه حقيقة وقعت የተከሰተ እውነታን ያም የቂያማ ምልክት ነው وإن يروا آية ይሄን ተአምር አዩ ሌላ ተአምርን ቢያዩ يعرضوا
ከዚህ ከሐቁ ይሸሻሉ ይርቃሉ እንጂ አይቀበሉም እንደው እኮ በአላህ ለማመን ተአምር ማያስፈልግም ነበር ሁሉ ነገር ተአምር ነው ሰማዩ መሬቱ ጨረቃው ኮከቡ አንተ እኛ ሁላችንም وفي انفسكم افلا تبصرون وفي السماء رزق كل هذه ايات سيد الله سبحانه وتعالى ብዙ ጊዜ በቁርአን ላይ አያት الكون ተመልከቱ ነው የሚለው ማን ነው ይሄን ሁሉ የሚያቀለባበሰው የሚገድል የሚያነሳ የሚሰጥ የሚነሳ የሚያከብር የሚያደህይ ከፍ የሚያረግ ዝቅ የሚያረግ ይሄ ዓለም ላይ የምናየው ለውጥ በሙሉ የረብ العالمين ስራ እንጂ ምንም ሊሆን አይችልም በአላህ ለማመን ይሄ በቂ ነው ግን እነዛ ሰዎች አስተሳሰባቸው ዝቅተኛ ስለነበረ ቁሳዊ ነገር ላይ ነው እምነታቸውና ያንን ቁሳዊ ነገርም አላህ አሳያቸው اللهم اشهد قالوا النبي صلى الله عليه وسلم يكتكسته بوحالا في روايه مسلم وفي روايه الامام احمد ደግሞ انظروا اشهدوا اشهدوا አሏቸው ይላል መስክሩ ይሁን እናንተ ማያችሁ አይደል ታዘቡት ሆነ ይሄው አሏቸው የአቡ ከብሻ ልጅ ነው የደገመን የሚገርመው ነብዩ ሰለላሁ ዐለይሂ ወሰለም አቡ ከብሻ የሚል ዘራቸው ውስጥ የለም የቁረይሽ ተወላጅ ናቸው በእናት በአባታቸው የታወቀ ሐረግ ነው محمد بن عبد الله بن عبد المطلب بن هاشم بن عبد مناف بن قصي بن كلاب እስከ 20 አያት ድረስ እንቆጥራለን በእናትም በአባትም እኛ እንኳን ማለት ነው አቡ ከብሻ የሚል እዛ ውስጥ የለም አቡ ከብሻ የሚባለው ያጠባቻቸው እናት አለች ሐሊመቱ ሰዕዲያ የምትባል የሷ ባለቤት ነው አቡ ከብሻ ከራሳቸው ለማራቅ ሲሉ የአቡ ከብሻ ልጅ ድግም ተሰራሉ የአብዱል ሙጠሊብ ልጅ ላለ ማለት ነው ያው የጠሉት ሰው እንደዚህ ነው የነገሌ ዘር ብሎ ነካ ያረጋዋል ወይም እንደዚህ ብሎ ይለዋል ይሄ የጃሂልያ ርዝራጅ ነው وإن يروا آية يعرضوا تأمر بياو አሁንም ይሸሻሉ አያሌ ተአምር አይተዋል ቁርአኑ ራሱ ተአምር ነው የነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛዎች በጣም ብዙ ናቸው ይሄ ብቻ አይደለም ወደ 300 ታላላቅ ሙዕጂዛዎች በአንድ ኪታብ ላይ ሰብስበዋል ነብሃኒ የሚባል حجة الله على العالمين في إثبات معجزات سيد المرسلين بلو እስካሁንም ያልተቋረጠ አለ ወደፊት እንዲሆናል ብሎ የተናገሯቸውን ነገሮች እኛ ያያየን ያለ ነው ማለት ነው እንዴት ሰው ብሎ አንድ አረቢያ ውስጥ የተፈጠረ ግለሰብ ከራሱ ተነስቶ ይሄን ሁሉ ሊናገር ይችላል በዛ ማህበረሰብ አስተሳሰብ ውስጥ ጭራሽ የሌለ ነገር ማለት ነው ሊፈጥረው በፍጹም የማይችለው ነገር ما يمكن ان يكون الا من الله عز وجل كالله قالوا በስተቀር ሊሆን የማይችል በየጊዜው የሚመጣ ሰው ደግሞ ሊያምንበት የሚያስችለው ተአምር አላህ ፈጥሯል በሰዓቱ ያሉ ሰዎች ጨረቃ አይተዋል እኛ ጨረቃው ሲሰነጠቅ ባናይም ሌሎች ደግሞ የምናያቸው ተአምራቶች አሉ ማለት ግን ከሃዲያን ምንድነው ሲህሩ ሙስተምር ይላሉ ቀጣይነት ያለው ድግም የማይቋረጥ ድግም ይላሉ وكذبوا استبابلوا حق واتبعوا اهواءهم ስሜቶቻቸውን ልቦለዶቻቸውን ተከተሉ ማለት ክህደቱ ከራሳቸው የመነጨ ነው ከፍላጎታቸው ጋር ስላልሄደ ይሄንን ሪጀክት አደረጉና ፍላጎታቸው የሚነግራቸውን ደግሞ ተከተለውት ሄዱ فامامهم هو هواهم ስለዚህ መሪያቸው ስሜታቸው ነው ዛሬው ማህበረሰብም ነገሮችን ሁሉ በራሱ ስሜት ነው የሚለካው ካን ያልተመቸኝም ስለዚህ አልፈልገውም እውነት ነው እውነት አይደለም ሐቅ ነው ለማሰብም ጊዜ የለውም አይፈልግም እነዚህም እንደዛ ናቸው اتبعوا آراءهم واهواءهم من جهلهم وسخافة عقلهم وكل امر مستقر له ሁሉም ነገር በቦታው ላይ የሚጸድቅ ነገር ነው ቂያማም ትመጣለች ኸይረኛው ዋጋውን ያገኛል ሸረኛው ዋጋውን ያገኛል ከሐዲስ ለካደ የሚለወጥ ነገር የለም ይከሰታል ያለው አላህ ይከሰታል አይ ዋቂዕ سأل سائل بعذاب واقع ይላል ተፈጻሚ የሆነን ቅጣት ጠየቁ ይላል وان الدين لواقع ምን የሚቀር ነገር አይደለም ولقد جاءهم من الانباء በሌላ በኩል ደግሞ ተአምር ከፈለጉ ከዜናዎችም መጥቶላቸዋል ما فيه مزدجر
መገሰጫ በውስጡ የሚገኝ የሆነ ቂሳ መጥቶላቸዋል የቀደምት ነብዮች ቁርአን በተደጋጋሚ ቂሳዎችን አውርቷል የአንቢያዎችን የካህዲያኖችን ፍጻሜዎቻቸው ምን እንደሆነ ያሳያል ከዚያ ሰው መማር አለበት በራሱ ላይ እስከሚደገም ድረስ መጠበቅ የለበትም አላህ አላምንም ያለ ሰው እንዲህ አይነት ቅጣት ይቀጣል ሲባል ሲቀጣ ይሄው የሚል ሰው ሄጅል ነው حكمة بالغة دار دنبر يدرسج ጥበብ ናት ይቺ ከአላህ Subhanahu Wa Ta'ala በኩል የመጣችው ጥበብ فما تغني النذر ግን አስጠንቃቂዎች አያድኑም አስጠንቃቂዎች ከማስጠንቀቅ ባሻገር በሰው ልቦና ውስጥ ኢማንን የመፍጠር ወይም የማንቆርቆር አቅምም ችሎታም የላቸው አያሌ ተአምራትን ቢያዩም መካሪዎችና ዘካሪዎችን ቢያገኙም ሊያምኑ አልቻሉም وما تغني الآيات والنذر عن قوم لا يؤمنون إلى الولاء مانكس ما يامنوا سوج تأمراتنا ማስጠንቀቂያዎች አያድኗቸውም ولقد جاءهم من الأنباء ما فيه مزدجر حكمة بالغة فما تغني النذر ما ያለችው ናፊያ ልትሆን ትችላለች አፍራሽ ሆና ምንም አታደንም ማለት ነው ወይ ደግሞ እስቲፍሃሚያ ቀደም እንደፈሰርኩት ምን ዋጋ አለው ኑዙር ምን ያድናል አላህ ሂዳያ ያልሰጠው ሰው فمن لم يهده الله فمن يهديه من بعد الله ما نمرون قل فلله الحجة البالغة فلو شاء لهداكم أجمعين نعم فتول عنهم يوم يدعو الداعي إلى شيء نكر خش عن أبصارهم يخرجون من الأجداث كأنهم جراد منتشر مهطعين إلى الداعي يقول الكافرون هذا يوم عسر كذبت قبلهم قوم نوح فكذبوا عبدنا وقالوا مجنون وازدجر فدعا ربه أني مغلوب فانتصر ففتحنا أبواب السماء بماء منهمر وفجرنا الأرض عيونا فالتقى الماء على أمر قد قدر وحملناه على ذات ألواح ودسر تجري بأعيننا جزاء لمن كان كفر ولقد تركناها آية فهل من مدكر فكيف كان عذابي ونذر ولقد يسرنا القرآن للذكر فهل من مدكر فتولى عنهم كالنسو زور بالتواتو يوم يدعو الداعي إلى شيء نكر አስደንጋጭ ወደሆነ ነገር ተጣሪ የሚጣራበትን ቀን አስታውሳቸው خش عن أبصارهم አይኖቻቸው ያቀረቀሩ ሆነው يخرجون من الأجداث ከመቃብራቸው ይወጣሉ كأنهم جراد منتشر ልክ እነሱ የተበተነ አንበጣ ይመስላሉ مهطعين إلى الداع ودتطاريو እየጠደፉ እየከነፉ ይሄዳሉ يقول الكافرون كهديان ይላሉ هذا يوم عسر ይሄ በጣም አስቸጋሪ ቀን ነው ይላሉ كذبت قبلهم قوم نوح ከበፊታቸውም የኑህ ወገኖች አስተባብለዋል فكذبوا عبدنا የኛን ባሪያ አስተባበሉ وقالوا مجنون ابد ነውም አሉ سبحان الله وازدجر ተባረረ ወይም ደግሞ زجر ማለት ማባረር ማለት ነው فدعا ربه ጌታውንም ተማጸነ
أني مغلوب أني تشنافي نين አቅሜ አለቀ فانتصر እርዳኝ ብሎ አላህን ለመነ ففتحنا ابواب السماء የሰማይ በሮችን በረጋገድናቸው بماء منهمر የሚንቧቧ በሆነ ውሃ وفجرنا الارض عيونا ምድርን ደግሞ ምንጮች አድርገን ከፋፈትናት فالتقى الماء على امر قد قدر وهاوم ተገናኘ በተወሰነው ነገር ላይ وحملناه على ذات الواح በባለጥ አውላዋ መርከብም አጓጓዝነው ወዱሱር ባለ ምስማሮችም በሆነችዋ تجري تنشالላለች በውሃው ላይ بأعيننا በእኛ እይታ ስር በእኛ ጥበቃ جزاء لمن كان كفر ለዚያ ለተካደው ሰው ምንዳ ሲሆን ولقد تركناها آية በርግጥም ተአምር አድርገን ተተናታል فهل من مدكر የሚያስታውስ የሚገሰጽ ይኖራልን አለ فكيف كان عذابي እንዴት ነበር የኔ ቅጣት ታውቃላችሁ ونذر ማስጠንቀቂያዎችስ እንዴት ነበሩ ولقد يسرنا القرآن برقتم قرآننا قرتنوال للذكر لمجنزب فهل من مدكر لب يميل يمياستاوس ينور على نيله فتولى عنهم على እንግዲህ እነኚህን ሙሽሪኮች ተአምር በማየት እንደማያምኑ ከገለጸ በኋላ አትጨነቅላቸው አታስብላቸው ከማስተማርና ከማስጠንቀቅ ውጪ ባንተ እጅ ያለ ነገር የለም فتولى عنهم يوم يدعو الداعي إلى شيء نكر تطاريو زغناኝ ወደ ሆነው ወይም ደግሞ አስደንጋጭ ወደ ሆነው የቂያማ ቀጠሮ በሚጣራበት ጊዜ የሚከሰተውን ነገርም አስጠንቅቃቸው وهو موقف الحساب وما فيه من البلاء بل والزلازل والأهوال يا قيامة موقف ላይ ያለውን ስቃይ መከራ ጭንቅና መጣበብ ይገነዘቡት ዘንድ አስታውሳቸው የዚያለት አይኖቻቸው አቀርቅረው አፍረው መግቢያ መውጫቸው ጭንቅ ጥብብ ብለው ነው የሚመጡት ተርሐቁሁም ذلة ውርደት ተሸፍናቸዋለች يخرجون من الأجداث كما ቀብራቸው ይወጣሉ كأنهم جراد ድካም ባጣ ይመስላሉ በትንትን ብለው ማለት በፍጥነታቸው በመበታተናቸው ወዴት እንደሚሄድ የማያውቅ የትርምስ ሩጫ በዚያ መልኩ ይሮጣሉ ከዛ መላእክታው በየአቅጣጫው መጥቶ እስከሚከመክማቸው ድረስ ማለት ነው ሙህጢዒን እየከነፉ እየፈጠኑ እየገሰገሱ ይሄዳሉ ወደ ተባሉት ቦታ ኢለ ዳዒ ወደሚጣራው ማለት يوم يدعوكم فتستجيبون بحمده وتظنون إن لبثتم إلا قليلا إلى البليل أنكز لم يتأراجه لت مسغانا يغباه يالاچو ملاش تسطالاچو زاري اللهن امسغنوم ما ياوق الله አስፈላጊ አይደለም الله يالاچو አታጨናንቁኝ የሚለው ሁሉ የዛለት ግን سبحانك اللهم وبحمدك يا لينس የማያዋጣ ተስቢህ ጊዜው ካለፈ كأنهم جراد منتشر مهطع يطرالو አሁን ተብሎ ተስቢህ ያደረጉ ይሄዳሉ من بعثنا من مرقدنا ማን ነው ከተኛንበት የቀሰቀሰን መቃብር ውስጥ ለስቃዩ ቢቆዩም ከበዕት በፊት ለተወሰነ ጊዜ እፎይታ ስለሚሰጣቸው የተኙ ይመስላቸዋል ይላል ማን ቀሰቀሰን هذا ما وعد الرحمن وصدق المرسلون
ረህማን የቀጠረው ነው ይሄ ይላሉ ከስሞቹም ረህማንን መርጠው እርቁን የፈለጉ መሆናቸውን ለመግለጽ ማለት ነው ماذا ما وعد الرحمن በለካ እውነተኞች ናቸው መልእክተኞችም ይላሉ الان تصدق አሁን ካለፈ በኋላ يقول الكافرون كهديان ይላሉ هذا يوم عسر የዛሬው ቀን በጣም አስቸጋሪ ቀን ነው ከባድ ነው እውነትም ከባድ ነው كما قال عز وجل فذلك يومئذ يوم عسير على الكافرين غير يسير በጣም ከባድ ቀን ነው በከሃዲያን ላይ ቀላል አይደለም ለሌሎች ደግሞ ቀላል ነው እንደውም የደስታ ቀናቸው ነው ሽልማታቸውን ሊቀበሉ ደግሞ የተዘጋጃሉ እስከዚያ ድረስም በአርሽ ጥላ ስር አርፋችሁ ቆዩ የተባሉ ደግሞ አሉ ለዛች ቀን የተዘጋጁት ማለት ነው እነዚህኞቹ ግን هذا يوم عسر እያሉ እያለቀሱ ይነሳሉ ይሄ ነው የሚጠብቃቸው እንግዲህ كذبت قبلهم ደሞ ወደ ታሪክ መለስ አደረገንና ከታሪክ እንማር ዘንድ ከበፊታቸውም ያለፉ ህዝቦች ያስተባበሉ ብዙ ናቸው ለአብነት ያህል የኑህ ወገን የነብዩላህ ሁድ ወገኖች የሉጥ ወገኖችና የሳሊህ ወገኖች የፍርዓውን ወገኖች እዚህ ሱራ ውስጥ ተጠቅሰዋል ከኑህ ነው የሚጀምረው የኑህ ወገኖች አስተባበሉ አለ فكذبوا عبدنا ባሪያችንን አስተባበሉ ይሄ አላህ Subhanahu Wa Ta'ala ኑህን ምን ያህል የሱ ወዳጅና ለሱ ቅርብ እንደሆኑ ሊገልጽ ነው عبدنا ያለው የኛን ባሪያ አስተባበሉ የኛ የሆነውን የኛን ባለሟል ውሸታም አደረጉ ከዚህ በላይ እንዴት ዝንጥፋት ያጠፋሉ እኛ ሹመን የላክንላቸውን ابدنه وشتامنه ብሎ ከመናገር በላይ صرحوا له بالتكذيب واتهموه بالجنون ابدنم قالوا وقالوا مجنون قالوا وازدجر ማለት በእነሱ በኩል ተወረፈ ሁሉም ለከፉት በመጥፎ ንግግር ወይም ወዝዱጅረ ማለት አቅሉ ጠፍቶበታል አብዷል የሚለውን استطير جنونا እንጂ ጤነኛ ቢሆን ኖሮ የኛን አማልክት አይተችም ነበር ይላል ሰዎች የሚያምኑትን ነገር ከነካህባቸው ላንተ ጭምር ይሰጉልሃል እንደው ይሄ ነገር በጤና አይደለም የሚያስለፈልፍህ ان راك الا اعترا ان ምንድነው ما نراك الا اعتراك بعض الهتنا بسوء ከከፊሎች ከአማልክቶቻችን ከፊሉ ቢያንስ በክፉ ነገር ተጠናውተውሃል ሁላቸውም ባይቀየሙህም ላንተ አንዱ ሁለቱ በቂ ነው እንደማለት ነው አሁን ነገር ላይ ራሱ አንዳንድ ቦታ ላይ ሆነ ማይሆን ነገር የሚያምኑ ሰዎች ተው ስትላቸው አራደ ባርጋ አንተ ሰይፉ ይቆርጣል ባህሩ ያሰምጣል ይላሉ እንደዚህ ነው ከና አባባሉ ولا سيف ولا بحر ምንም የለም خرافات ሁራእ ጭብጥ ያልሆነ ነገር ነው ግን ያስጨንቁሃል በሌለ ነገር አላህ ረብ العالمين ያንን አክል ቢፈሩ የትን ያህል በታደሉ ነበር هذا لا የለም ቁርአን አልተናገረም ሐዲስ አልተናገረም ከኢስላም ጋር ግንኙነት የለውም ስትላቸው ላንተ ራሱን ሰጋለን ይላል ወዝዱጅራ ወይም ወዝዱጅር ማለት በምላሳቸው ወረፏቸው ዛቱባቸውም ጭምር لئن لم تنتهي يا نوح لتكونن من المرجومين አንተ ኑህ ወይ ከዚህ አማልክቶቻችንን ከማራከስና ማናናቅ የማትቆጠብ ከሆነ ከሚወገሩት አንዱ ትሆናለህ ረጅም ማለት በድንጋይ መቀጥቀጥ ማለት ነው ትወገራል አማልክቶቹ መበቀል ስለማይችሉ አምላኪዎቹ ናቸው የሚቀጡላቸው እንደዚህ አይነት አማልክቶች ምን ያደርጋሉ የካዳቸውን መቅጣት የማይችሉ እንደገና የሚያመልከው ነብዩላህ ኢብራሂም ቂሳ ላይ ይሄንን ነው የምናየው ምንድነው حرقوه وانصروا الهتكم አቃጥሉትና ለአማልክቶቻችሁ እርዳታ አድርጉ እርዳታ የሚፈልጉ አማልክቶች ናቸው እናንተ እኛ የምናመልከው ጌታ ግን እኛንም ይረዳን ነው ነብዩላህ ኑህ ምን አሉ እኒ መግሉቡ ፈንተስር አሉ እርዳኛ አንተ አሉ እንጂ አንተ ላይ ጥቃት እንዳይደርስ እኔ ቆምልሃለሁ አይደለም እንደዚህ አይነት አምላክ አይሆንም ስለዚህ እነሱ ይሄን ዛቻ ሲያስጠነ እኔ ተሸንፌያለሁ አቅሜ አልቋል 950 አመት ከታገሉ በኋላ ነው ይሄንን ያለው
እኛ ገና ሳንጀምር እየሰለቸን ነው ምን ሄደው ትንሽ ነገር ሲያጋጥመን የአላህ ዲን የአላህ ሐቅ መጣሱን ሳይሆን የኛ ክብር መነካቱ ቁርቁር ያረጋናል እንዴት እንደባላለሁ ነው ሰዎች እኮ አላህን እየሰደቡ ነው ያለው ኻሊቃቸውን ራዚቃቸውን ከድንጋይና ከብረት ከእንጨት ከቁሳቁስ ጋር ያስተካክሉት እኮ ነው ያለው ወለذلك እሳቸው ይሄን ሁሉ ሰበሩ ያም ለአላህ ብለው አሁንም ወደሱ ብቻ በአደብ በትህትና ታውቃለህ እኔ ضعيف ነኝ በእኔ አቅም አይደለም ይሄ ስራ የሚሰራው ያቅቤን ያክል ተፈራግጫለሁ رب اني دعوت قومي ليلا ونهارا فلم يزدهم دعائي الا فرارا ለሊትም ቀንም ዳዕዋ አድርጌያለሁ የኔ ዳዕዋ ግን መበርገግ እንጂ ሌላ አልጨመረላቸውም واني كلما دعوتهم جعلوا اصابعهم في اذانهم በጠራኋቸው ቁጥር ጣቶቻቸውን በጆሮዎቻቸው ውስጥ ይደነቅራሉ واستغشوا ثيابهم ልብሶቻቸውን ይሸፈናሉ ላለማየት ላለመስማት ይጣጣራሉ ማለት የኔ ይሄ ነው ያንተን ደሞ አድርግልኝ ብሎ ለመኑ ከዛ አላህ Subhanahu Wa Ta'ala ምን አለ ففتحنا ابواب السماء የሰማይ በሮችን ከፋፈትናቸው بماء منهمر በብዛት በሚንቧቧ ውሃ ሰማይ አዝንቢ ተባለች መሬት ደግሞ ፍለቂ ተባለች ከላይ ይዘንባል ዶፍ ዝናብ ከታች ምድር ተከፋፈተችና መፍለቅ ሆነ ሱብሃንአላህ ያአላህ ጁንድ እንግዲህ ያአላህ ሰራዊት የተኛው እንደሆነ አታውቀውም وما يعلم جنود ربك الا هو ፈለገውን በውሃ ፈለገውን በነፋስ ፈለገውን قدرة الباري جل وعلا وفجرنا الارض عيونا فالتقى الماء وهو تجني ميفلقونا ميزنبو تገናኘ على امر قد قدر كالله بكل بتوسنه ነገር ላይ ወስኖታልና እንግዲህ ይሄ ዝናብ ሲዘንብ ሙእሚኖችና ካፊሮችን ነጥሎ የሚዘንብ አይደለም መሬት ላይ ነው እነዚህኞችም ያሉት ወዳጆችን አላህ ሊያድን ሲፈልግ ዝም ብሎ በተአምር ብቻ ሊያድናቸው አልፈለገም ይችላል አላህ የራሳቸውን ሰበብ ግን እንዲያደርሱ ሁሌም ያዛል ነብዩላህ ኑህ አለይሂ ሰላም መርከብ ስራ አላቸው ከዚህ በኋላ ሚሰልም የለም ዳዕዋው በሚገባ ደርሷል አትድከም ለዩእሚነ من قومك الا من قد آمن እስካሁን ያመኑት ብቻ ናቸው ሌላ ተጨማሪ የለም ስለዚህ እነዚህ የሚድኑበትን መርከብ ስራ አላቸው ባይሆን ግን አላቸው ይሄንን ልመና ለምነኝ እንደገና ባብተህ ለነኚህ ሰዎች ይቅርታ አድርግላችሁ ብለህ እንዳትጠይቀኝ ወስኛለሁ ولا تخاطبني في الذين ظلموا انهم مغرقون ከዛ በኋላ እንጨት መጠራረብ መገጣጠም አናጺነት ጀመሩ የካፊሮቹ መሳለቅና ማፌዝም እየጨመረ መጣ ኑህ ያምላክ ባለሟል ነኝ ነብይ ነኝ ባለ ተአምር ነኝ ስትላል ነበር እንዴ ያላዋጣ አለ የትላንትናው ነብይ የዛሬው አናጺ አለ ወቁርአን ነው የሚናገረው ويصنع الفلك وكلما مر عليه ملأ من قومه سخروا منه ያፌዙበት ገባል قال ان تسخروا منا فإنا نسخر منكم እናንተ በእኛ ብትሳለቁ እኛ በእናንተ ምንሳለቅበት ጊዜ ደግሞ ቅርብ ነው ከንግግር የለም አሁን ስራ አርከባቸውን ሰሩ ገጣጠሙ እንግዲህ ነብዮች የስልጣኔ ጀማሪዎችም መሆናቸው ነው የሚያሳየው መርከብ መስራት ብዙ ነገሮች ከነሱ ነው የተጀመሩት ያንን ሰሩ ذات الواح የጣውላዎች ባለቤት ናት ዱሱር ማለት ሚስማር ማለት ነው ሚስማሮች ጣውላዎችን ያገናኛሉ መርከብ ይሰራል ከዛ በኋላ ሙእሚኖች በሙሉ በመርከቧ ላይ እንዲሳፈሩ ተጠየቁ አማኞች ናቸውና ነብያቸው የሚላቸውን አይክዱም ስብስብ ብለው ገቡ በዛች አካባቢ ካሉ እንስሳቶች ለዘር ያህል ወንድና ሴት አንድ ወንድ አንድ ሴት ትልክ فيها من كل زوجين اثنين እንደተባሉት አስገቡ መርከቧ ላይ ቤተሰቦቻቸውንም አስገቡ
ከዛ በኋላ ዝናቡ መዝነብ ጀመረ መሬት ላይ የነበረችው መርከባቸው ወደ ላይ መንሳፈፍ ጀመረች ከላይ ይዘንባል ከታች ይፈልቃል እሷም ወደ ላይ የተንሳፈፈች ትሄዳለች መሬት ላይ ያገኘውን ነገር ንፋስ ጠርጎ ነው የሚሄደው እሷ ግን ተሰፈፈች ልጃቸው አለ ካፊር ነው የነብይ ልጅ መሆን በዘር ብቻ ነው የሚያገናኘው እንጂ በኢማን ካልተገናኙ ያዋጣ ግን አላህ ቃል ገብቶላቸው ነበር ቤተሰቦችህን አድናለሁ ብሎ ማለት ነው እና ይሄ ልጅ ቤተሰቤ ነውና መርከቡ ላይ ይውጣ ብለው ልመና አደረጉ እሱን አባበሉት ያ ቡነይ ይርከብ معنا አሉት አሁን የሁሉ ዝናብ እየዘነበ እንዲህ የምትለቀለቅ ከሆነ እቺ አንተ መርከብ ምን ትጠቅማለች አላቸው ይልቁንስ ወደ ተራራው በወጣ ይሻለኛል سآوي إلى جبل يعصمني من الماء قال لا عاصم اليوم من أمر الله زاري ما كالله وزاني كالله تزاز يميادن منم نجر يلم ترارا ላይ በመውጣት መዳን አይቻልም ማለት እንዲሁ ይያሉ ያባበሉት ውሃው እየጨመረ ማዕበል ጋረዳቸውና ቆርጦ ወሰደው وحال بينهما الموج فكان من المغرقين የወለደ አንጀት አሁንም ልባቸው ራራ ረጌታዬ ቤተሰብህን አድንልሃለሁ ብለኸኛል ነበረም ያለ ከልጄ የበለጠ ቤተሰብ ምን አለ ان ابني من اهلي وان وعدك الحق وانت احكم الحاكمين እሱማ ያንተ ቤተሰብ አይደለም አላቸው በቤተሰብነት የሚመዘገበው እዛም አኺራ ቤተሰብ ይሆናል ማለት አይደለም ሌላ ጉዳይ ነው انه ليس من اهلك انه عمل غير صالح اطيقኝ ስለሱ እንደው فلا تسالني ما ليس لك به علم اني اعظك ان تكون وجاه ያን ጊዜ ያ ረቢ ይቅርበልኝ ብለው ተውባ አደረጉ ስለ ልጃቸው መጠየቁን አቆሙ ይሄ ብዙ በዘር የሚመኩ ሰዎችን ወይም ደግሞ በወልዮች ቤተሰብነት የሚኮሩ ሰዎችን አደብ የሚያስይዝ ታሪክ ነው የማን ልጅ ነህ ብሎ አላህ አይጠይቅም እምነትህ ምንድነው ስራህ ምንድነው ነው ከየትም አላህ عز وجل የሚያየው ያንን እንጂ የአንቢያ ልጅ መሆን ወይም ደግሞ የአውሊያ ልጅ መሆን አንተን አውሊያ ያደርጋል وحملناه على ذات الواح ودسر تجري تጓዛለች ትንሻለላለች በነብዩ الله ኑህ ጥበብ ብቻ ሳይሆን ያው የሰው ጥበብ አላቸው እሳቸውም በዛ ብቻ ሳይሆን ግን በአላህ ጥበቃ ነው بأعيننا እኛ ያየን ነው ምናስሄዳት جزاء لمن كان كفر ለዛ ተክዶ ለነበረው ሰውዬ جزاء ነው ይሄ جزاء لهم على كفرهم بالله تعالى وانتصارا لنوح عليه السلام اني مغلوب منتصر ولو نبرنا رداته ولقد تركناها አድርገናታል جعلناها ማለት ነው آية ተአምር አርገን አስቀርተናታል ከኋላ ለሚመጡ ትውልዶች ይላል قتادة بن دعامة የተባሉ ታቢዒ እንዲህ ይላሉ أبقى الله سفينة نوح حتى أدركها أول هذه الأمة የኑህን ሰፊና አላህ አቆይቷት የዚህ ኡማ የመጀመሪያዎቹ አይተዋታል ሰሃቦች አይተዋታል ማለት ነው ቀታዳ እንደዚህ አሉ ዛሬ ደግሞ ሰዎች ይሄው አይተናታል ብለው ቁጭ አርገዋታል አሁን ኢንተርኔት ብንገባ ምናየው ነገር ነው በጁዲ የሚባለው ተራራ በቁርአን የተጠቀሰው ወስተወት على الجودي የሚለው በቱርኪያ ክልል ሶሪያ አዋሳኝ አካባቢ ላይ የሚገኝ ነው በዚያው አካባቢ ነው መሬቱን ሲሙሱና ሲጠራርጉ የመርከቧ ቅሪታ አካል የተገኘው እስካሁንም አለ ሱብሃንአላህ ቁርአን የሚናገር አያተን ለማን በዛን ዘመን ላለው ሰው ሳይሆን ኢላ يوم القيامه አለች ምልክት ሆና ማለት ነው ቅርስ ሆና فهل من مدكر ልብ የሚል ሰው ይኖራል وآية لهم أن حملنا ذريتهم في الفلك المشحون وخلقنا لهم من مثله ما يركبون الى البلمايا ለነሱ ተአምር ነው የነሱ ዝርያ የነሱ አባቶችና ጥንቶች የነበሩትን ማጓጓዛችን በተሞላው መርከብ إنا لما طغى الماء حملناكم في الجارية لنجعلها لكم تذكرة لكم على نية لأن أنت تأمل للنارقات
በተንሻላዩ መርከብ አጓጉዘናችኋል አለ طيب ይቅርታ ጠይቃለን ለምትመለከቱ ወንድሞችና እህቶች ያጋጥማል እንደዚህ አይነት ነገር فهل من مدكر فهل من معتبر ልብ የሚል ሰው ይኖራል ولقد فكيف كان عذابي የኔ ቅጣት ታዲያ እንዴት ነበር አንድ ሺህ ዓመታት አካባቢ ሲያስቸግሩ የነበሩት ህዝቦች አንድ ረፋድ እንኳን ሳይፈጁ ድራሻቸው ጠፋ የደነፋ ሁሉ በአላህ እጅ ከተያዘ የትም አይደርስም القوي الذي لا يغلب الله ብቻ ነው ኃያል አላህ ብቻ የሰው ኃያልነት ጊዜያዊ ማስመሰያ ነው አላህ ሲፈልግ ደግሞ ያካትመለታል እንዴት ነበር የኔ ቅጣት አያችሁት ይሄ ነው ولقد يسرنا القرآن قرآንን በርግጥ አግርተነዋል ለذكر ለመገሰጫ ይሆን ዘንድ ሰዎች መማር ከፈለጉ መመከር ከፈለጉ ቁርአንን ያንብቡ ቁርአን ይመክራቸዋል ያስተምራቸዋል ካለፉት ህዝቦች ታሪክም من سنن الكون والحياة ከተፈጥሮ ስርዓትም አላህ Subhanahu Wa Ta'ala ካስቀመጠው ነገር ሁሉ ለሰዎች ልብ መግጃ የሚሆን ትምህርት በውስጡ ይዟል كتابٌ أنزلناه مبارك ليدبروا آياته وليتذكر أولو الألباب نعم كذبت عاد فكيف كان عذابي ونذر إنا أرسلنا عليهم ريحا صرصرا في يوم نحس مستمر تنزع الناس كأنهم أعجاز نخل منقعر فكيف كان عذابي ونذر ولقد يسرنا القرآن للذكر فهل من مدكر الله أكبر كذبت عاد استبابلوا فكيف كان عذابي እንዴት ነበር የኔ ቅጣት ወንዙሪ ማስጠንቀቂያዬስ እንዴት ነበር ኢና አርሰልና عليهم ريحا صرصرا እኛ በእነሱ ላይ በኃይል የምትንሻሻ የሆነች ንፋስ ለቀቅንባቸው في يوم نحس በመናጢ ቀን مستمر ቀጣይ የሆነን መከራ በያዘባቸው ቀን تنزع الناس سوتشن تنقلالج እንደዛፍ سبحان الله كأنهم أعجاز نخل منقعر ልክ እነሱ የተገነደሰ የዘንባባ ግንድ ይመስላሉ በየቦታው ተፈንግለው فكيف كان عذابي እንዴት ነበር ታዲያ የኔ ቅጣት ونذري ማስጠንቀቂያዎችስ እንዴት ነበሩ ولقد يسرنا القرآن ارجتم قرآن أجرتنوال للذكر لمجسج لممكر فهل من مدكر የሚያስታውስ ይኖራልን ይላል እየደጋገመ ነው የሚያነሳው ይሄን ጥያቄ ማለት ዓድ የተባሉት ደግሞ ከኑህ ወገኖች በኋላ ከተረፉት ሙእሚኖች ዘር የተራቡ የነብዩላህ ሁድ ወገኖች ናቸው ነገር ግን እነኛ ሙእሚኖች አልቀው ትውልድን እየተካ ሲመጣ ድጋሜ መስመር መልቀቅና ጣዖት ማምለክ ተፈጠረ ድንበር ማለፍ ተከሰተ አላህ Subhanahu Wa Ta'ala ነብይ ላከላቸው ነብዩላህ ሁድ አለይሂ ሰላም ተልከው መጡና አስጠነቀቁ ከአላህ ሌላ እንዳያመልኩ وإلى عاد أخاهم هودا قال يا قوم اعبدوا الله አላህን ተገዙ ما لكم من إله غيره ለእናንተ ከርሱ በስተቀር አምላክ የላችሁምና ብለው አስጠነቀቁ ምን አሏቸው ብዙ ነው የሰጡት መልስ ከነዛ መካከል ያሁዱ ما جئتنا ببينة አንተ ሁድ ሆይ ግልጽ የሆነ ነገር ይዘህ አልመጣህም አሉ وليس يصح في الأذهان شيء إذا احتاج النهار إلى دليل ይላሉ ቀን ፀሐዩ ፍንትው ብሎ እየታየ ማስረጃ ያስፈልገኛል የሚል ሰው ከመጣ
ምን አይነት ነገር ነው ሰው ዘንድ ተቀባይነት ሊኖረው የሚችለው? ከተውሂድ የበለጠ ግልጽ ነገር ምንም አይኖርም። አንተ የፈጠረህ አካል አለ፣ ያስገኘህ አለ፣ የሚያኖርህ እሱን ተገዛ ነው ጥያቄ። የአንቢያዎች በሙሉ ይሄ ነው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት። ይሄ ምንም ቆቅልሽ አለው እዚህ ውስጥ። እነሱ ድንጋይ ያመለኩ ብረት፣ ነሐስ፣ መዳብ፣ ወርቅ የተለያዩ ነገሮችን በተለያየ ቅርጽ እየሰሩ እያመለኩ የተለያዩ ሐሳቦችን እያራመዱ እያመኑ ይሄንን ግልጽ የሆነ ተውሂድ ተቀበሉ ሲባሉ አልገባንም። ማጂእተና ቢበይነ ወማ ነሕኑ ቢታሪኪ አሊሀቲና ዐን ቀውሊከ። አንተ ስለተናገርክ አማልክቶቻችንን የምንተው ሰዎችም አይደለም። ወማ ነሕኑ ለከ ቢሙእሚኒን፣ ለአንተ ብለንም አናምንም። ልክ እሳቸውን ለመጥቀም የሚታመን አስመሰሉ። ኢን ነቁል ኢላ እዕተራከ በዕዱ አሊሀቲና ቢሱእ፣ ሌላ የምንለው ነገር የለንም፣ ከአማልክቶቻችን ከፊሎቹ በክፉ ነገር ተጠናውተዋል፣ የእነሱ ቀልብ ነክተው ነው አይነት ነገር። ይሄንን አሉ። እሳቸውም አላህ ያለውን ያህል ይሄን ያህል ዓመት ነው ብሎ በቁርአን ባይገልጸውም ቀላል ጊዜ ያልሆነ ረጅም ጊዜ ከታገሉ በኋላ እርዳኝ ጌታዬ ብለው አላህን ለመኑ። ለሳቸው የላከላቸው ደግሞ ሰራዊት ፍጹም የተለየ ነው። ንፋስ የሚባል ሰራዊት ነው። ንፋስ አሁን የሚጨበጥ ነገር አይደለም። ዛሬ ሰዎች አየርን ለብዙ ነገር ይጠቀሙት ነው አይደል? ለማሽከርከር ለመብረርም የተገለገሉበት ነው በተወሰነ ደረጃም ቢሆን። ረቡል ዓለሚን ያንን ህዝብ አላህ Subhanahu Wa Ta'ala ምንድነው የለቀቀባቸው? ንፋስ። ኢና አርሰልና ዐለይሂም ሪሐን ሰርሰረን፣ በኃይል የምትንሻሻ የሆነችን ንፋስ ላክንባቸዋል። ለነሱ በኩል ገደቢስ በሆነ ቀን في يوم نحس مناطي ገደቢስ እድሉ ያልቀናቸው የጥፋት ቀን ማለት ነው። ገደቢስ የሆነ ቀን የለም፣ ቀን ሁሉም ያላህ ነው አይደል? ያን የግል ለነሱ ስለከፋባቸው ለዛ ነው በዚህ መልኩ የገለጸው ማለት ነው። في يوم كان عليهم نحسه ودماره لأنه يوم اتصل فيه عذابهم الدنيوي، በዛን ቀን ተጀመረ እስከ 7 ቀን ድረስ ቆየ። እስከ 8 ቀን 7 ليلة. فأما عاد فأهلكوا بالطاغية أدلم لا نزام يكون ولا. وأما ثمود فأهلكوا بالطاغية وأما عاد فأهلكوا بريح صرصر عاتية. بريح صرصر عاتية سخرها عليهم 7 ليال و8 أيام حسوما. والسن هنا 7 ሌሊቶችና 8 ቀናቶች ለተከታታይ ንፋሱ መጣ። فترى القوم فيها صرعى، ሰዎችን ተገንድሰው ታያቸዋለ። كأنهم أعجاز نخل خاوية، ውስጥ ባዶ የሆነ የዘንባባ ግንድ ይመስላሉ። ፍንግል ፍንግል ብለው ታያቸው። ንፋሱ ይነቅላቸው ነበር አለ። የሚነቀለው ወደ ውስጥ የሆነ ስር የሰደደ አካል ነው አይደል የሚነቀለው። የነኚህን ሰዎች ግዝፈት ለመግለጽ ነው። በጣም ግዙፎች ነበሩ። ማና ሸድብና ቁዋ ያሉ ናቸው። መሬት ላይ አንዴ ከቆመ የሆነ ነገር ገፍቶ የሚጥለው አይደለም። ቁመተ ረጃጅም፣ ጉልበተ ጠንካራ፣ በጣም ኃይለኞች ነበሩ። ንቅል አርጎ እንደ ላባ በህዋ ላይ አወዛውዞ ፍርጥ ሲያረግ ራሱ አንድ ቦታ ሰውነቱ ሌላ ቦታ ተገነዳል። ሰው ቀሩ። ሱብሃንአላህ። ንፋስ እንዲህ አይነት ኃይል አለው። አዎ ሰዎች የገነቡትን ነገር ሁሉ ፍርስርስ ማድረግ ይችላል አላህ ከለቀቀው። كأنهم أعجاز نخل منقعر. قال ابن كثير وذلك أن الريح كانت تأتي أحدهم فترفعه حتى تغيبه عن الأبصار. نفاس تمتعنا عنده بريك كارغا ولا لا يزاو ستوتا كأين يتاس كم يسور درس ستوتا ثم تنكسه على أم رأسه. ከዛ ባናቱ ወደ ታች ዘቅዝቃት ወረውረዋለች። فيسقط إلى الأرض فتثلغ رأسه فيبقى جثة بلا رأس. ራሱ ይፈጠረቃል። ራስ የሌለው ጀናዛ ሆኖ ይቀራል።
ولهذا قال تعالى كأنهم أعجاز نخل منقعر فكيف كان عذابي انديت نبر የኔ ቅጣት ወንዙሪ ማስጠንቀቂያዬ እንዴት ነበር ተፈጸመ ወይስ ቀረ እስቲ አስተውሉት አስቡት ولقد يسرنا القرآن للذكر قرآንን ለግሳጼ አግርተነዋል ያንን ተአምር ባይን ብሌኑ ለማየት ያልታደለ ሰው ቁርአንን በመማር ቁርአንን በማስተንተን መገሰጽ ይችላል የግድ ንፋስ መጥቶ ሰውን ሲያጠፋ ማየት የለበትም كذبت ثمود بالنذر فقالوا أبشرا منا واحدا نتبعه إنا إذا لفي ضلال وسعر ألقي الذكر عليه من بيننا بل هو كذاب أشر سيعلمون غدا من الكذاب الأشر إنا مرسل الناقة فتنة لهم فارتقبهم واصطبر ونبئهم أن الماء قسمة بينهم كل شرب محتضر فنادوا صاحبهم فتعاطى فعقر فكيف كان عذابي ونذر إنا أرسلنا عليهم صيحة واحدة فكانوا كهشيم المحتضر ولقد يسرنا القرآن للذكر فهل من مدكر كذبت ثمود ما استبابلج بالنذر ما استنققاوچن ሁሉ አስተባበሉ فقالوا أبشرا منا واحدا نتبعه كنيا يهونن عند سو እንከተል እንዴ አሉ إنا إذن እኛ ያን ጊዜ لفي ضلال ጥመት ውስጥ ነው ያለነው ማለት ነው ወሱዑር እብደቱን ውስጥ ነው ያለነው ማለት ነው ከተከተል ነው አሉ ألقي الذكر عليه من بيننا كنيا مهكل በርሱ ላይ ብቻ ማስገንዘብ ያወረደ ማለት ነው ራእይ ወረደ بل هو كذاب ይልቁንስ እሱ ውሸታም ነው አሽር ኩሩ ነው ደግሞ ሲዋሽ እንኳን በሰው ላይ ሳይሆን በፈጣሪ ላይ አሉና ተቿቸው سيعلمون غدا ነገ ያውቃሉ ገና من هو الكذاب من الكذاب الأشر ቀጣፊና ኩሩ የሆነው ማን እንደሆነ ነገ ይገባቸዋል ዛሬ አይደለም إنا مرسل الناقة فتنة لهم إنيا جمليتون لكنن النسل لمفتن فارتقبهم تتبابك أتشو واصطبر تاقسم ونبئهم أن الماء قسمة بينهم وهاهم بالنسو محكل يمكفل مهونون أسرداتشو كل شرب እያንዳንዱ የመጠጥ ተራ ሙህተደር ባለ ተራዎቹ የሚጣዱበት ይሆናል ወሃው ማከላቸው የተከፈለ ነው ንገራቸው ይሄንን አለ فنادوا صاحبهم ጓደኛቸውንም ጠሩት فتعاطى سيفٌ سنزر ወይም ተቀበለ فعقر وقام فكيف كان عذابي ونذر قطعتنا ما استنققي انديت نبره على الله إنا أرسلنا عليهم صيحة واحدة إنيام بالنسو لاي انديت انچوهت لاكنباتشو فكانوا وداونم هونو كحشيم المحتضر እንደ ድቃቂ ባጥር ውስጥ እንደነበረ ማለት ነው
ወይም ደግሞ በበረት ውስጥ እንደነበረ ገለባ እንስሳቶች በልተው እንዳደቀቁት እንደዛ ሆነ ولقد يسرنا القرآن ቁርአንን በእርግጥ አግርተነዋል ለذكر ለመመከር ለመገሰጽ هل مدكر የሚገነዘብ ይኖራልን አለ አሁን ደግሞ ወደ ነብዩላህ ሷሊህ ወገኖች እየወሰደን ነው ከነብዩላህ ሁድ ቀጥሎ የተላኩት ነብይ አላህ ነብይ ላከላቸው وإلى ثمود أخاهم صالحا قال يا قوم اعبدوا الله ما لكم من إله غيره الله انتجزوا كرسو بستكر أملاك يلاچهم منا بلو ودا الله عندنا تري أدرج يلاچو مالا دعواون سايهون داعيون متچتون አማራጭ አድርገው ያዙት የተናገረው ነገር ቁም ነገር ነው ወይስ አይደለም ብዙ ጊዜ ሰዎች እንደዚህ ይቸገራሉ ዛሬም የሚከሰት ነገር ነው ምን ተናገረ ሳይሆን ማን ነው የተናገረው የሚለው ነው የሚያውት ስለዚህ ምን አሉ አበሸረ ሚና ዋሂዳ አሉ ከኛው የሆነ ከልጅነት እስከ ዕውቀት የምናውቀው የገሌ ልጅ እሱን እንከተል መሪ አድርገን እሱ ከኛ በምን ተለይቶ ነው የፈጣሪ ባለሟል ሆኖ ወህይ ተቀበልኩኝ ተልከያለሁም ይላል ማን ነውና እሱ ይሄን ካደረግንማ አሉ ተማም አጂብ ሰው አትከተሉም እናንተ ያላችሁበትን ሽርክና ኩፍር እየመራ ያለው መላእክት ነው ሱብሃንአላህ በዛ በተማማው መንገድ እኮ የሚመራቸውን ሰው ነው ምናምን ነው ትችት የላቸው እሱ ምን ነበር ምን ችግር አለው አላህ Subhanahu Wa Ta'ala ከሰዎች መካከል አንዱን መርጦ አስተማሪ አድርጎ ቢልከው አቅል ይሄን መቀበል ያቀተው ሎጂክ ነው ይሄ ከኛው የሆነ አሉ ከነሱ ያልሆነ ቢመጣ የሚቀበሉ ይመስላሉ ከወገኑ ውጭም አላህ ነብይ ልኳል ነብዩላህ ሉጥ አለይሂ ሰላም ከወገናቸው ውጭ ነው የተላኩት በኋላ ስቃይ ሲደርስባቸው ብቻዬን ሆኜ ነው ብለው እስከመናገር ድረስ ደርሰዋል لو ان لي بكم قوه او اوي الى ركن شديد ወደ ጠንካራ ወገን ብትጠጋ ነው አሉ ባይተዋርነቴን አይተው ነው ብለው ነው ነገሩ ግን ያ አይደለም في عزه قومه تلقوا الانبياء በአብዛኛው ወገኖቻቸው መካከል የመጀመሪያ አስተባባይና ጠላት ሆኖ የሚቀርበው ቅርቡ ሰውዬ ነው የነብያችን ሰለላሁ ዐለይሂ ወሰለም ጠላቶች ቁረይሾች ነበሩ ከቁረይሾችም እና አቡ ለሃብ አጎቶቻቸው ወዳጆቹ ደግሞ በጣም ሩቅ የነበሩት ናቸው ተጠቀም ያለውን ነው አላህ ሂዳያ የሚሰጠው እና የኛ ሰው ሆኖ እንዴት ነው እኛን ሊያስተምር የተላከው አበሸረ ሚና ዋሂደን ነተብዑሁ አሉ ከዛም ቀጠሉና ትችታቸው አኡልቂየ الذكر عليه من بيننا አሉ ዚክሩስ እሺ ይውረድ ማስገንዘቢያው ከረብ العالمين በኩል ለኛ አስተማሪ ይላክል ምንም አይደለም ግን በሱ ላይ እንዴት ወረደ እንዴት ለዚህ ማረግ በቃ አስዋል ቁረይሾች ይሄንን ብለዋል አላህ ሰው አጣ እንዲያሉ ጣኢፍና መካ መካከል ትላልቅ ሰዎች አሉ لولا نزل هذا القرآن على رجل من القريتين عظيم አሉ እነሱ ትልቅ ብለው የመደቧቸውን ሰዎች ማለት ወላ ትልቅ ወላ ሸይ አላህ Subhanahu Wa Ta'ala ለዚያ ብቃት አለው ብሎ ያዘጋጀውን እሱ መርጦ ላከ نحن قسمنا بينهم معيشتهم في الحياة الدنيا وانا زي ما بل هو كذاب يلكنس نبي አይደለም እሱ ውሸታም ነው ውሸታም ነው የሚለውን ሁሉም ህዝቦች ብለዋል አንቢያዎቻቸው እነዚህኞቹ ግን ለየት ያለ የጨመሩት ምንድነው አሽር አሉ አሽር ማለት ቀብራራ ኩሩ ለራሱ ይገባኛል የሚለው አቅሙን የማይመጥን ነገር ነው እንዴት የሰማይ ምድር ባለቤት አላህ እኔን ልኮኛል ብሎ እንዴት ይናገራል የኩራት እኮ ነው አሉ እናንተስ ለሰማይ ምድር ባለቤት ለአላህ አንገዛም አናጎበድድም ማለቱ የትኛው ነበር ኩራቱ ይሄ ነው ወይስ ያኛው
እውነቱማ ከሆነ እኮ ይሄ ነው ኩራት እንደውም የኩፍር ሰበብ በአጠቃላይ ኩራት ለዚህማ ብሎ አላህ ምን አለ ሰያዕለሙነ ገደን አለ ዛሬ እንደሚያምታቱት አይደለም እንደሚያወሩት አይደለም ነገ ይገባቸዋል من هو الكذاب الاشر ማን ቀጣፊ ኩሩ እንደሆነ ነገ ነው የሚገባቸው እንጂ አላህ ነብይማ የመጨረሻ ትሁት ነው ለአላህ ሰጥለጥ ብሎ ያደረ ነው ካንተ በስተቀር አቅም የለኝም መሸሻ የለኝም ብሎ አላህን የሚማጸን ኩሩ ሊባል አይገባውም ትሁት ነው እንጂ አላህ ኩሩዎችን መቼ ይወዳል አስላ سأصرف عن آياتي الذين يتكبرون في الأرض بغير الحق كونهم بدر ላይ የሚንቀባረሩትን ከአያቴ ቀለብሳቸዋለሁ መልሳቸዋለሁ ኢማን አይሳካላቸው ኩራት ነው ኢብሊስን ኢብሊስ ያደረገው አና አለ ማን አንተ مخلوق من نار خلقتني من نار وخلقته من طين ما تري على ወታደረ ሰዓት የሚባል ቃል ውሃ የሚባል አንድ ነው ጭቃ የሚባል ቃል አላህ የፈጠረው ሁሉ ይሄ ከዚህ ይበልጣል በምን መስፈርት ኩራት ነው የኛ ከሆነ ይበልጣል ዝም ብሎ እንደዚህ ነው የሚያስበው ሰው ሲኮራ የኛ ደም ከሌላ የተለየ ነው ብሎ ቢያስቡ እኮ አሉ سيعلمون غدا من هو الكذاب الأشر إنا مرسل الناقة እኛ ግመልን እንልካለን ተአምር ለማየት ከፈለጉ ከዛ በኋላ ግመሏን በምን መልኩ እንደሚቀበሏት ምን እንደሚሰሩ ልብ ብለህ ተመልከታቸውማ ተቢታቸው እዛ ላይ ነው የበለጠ የሚጎላልህ فتنة لهم ለፈተና ነው እነሱም ራሳቸው የማይቻል ጥያቄን ጠይቅ ብለው ተመካክረው መጡና አንተ ሳሊህ አሉ አቤት ነብይ ነኝ የፈጣሪ ባለሟል ነኝ የፈለኩትን ያደርግልኛል የጠየኩትን እንቢ አይለኝም ያልክ አይደለም የምትለው እኛ ጥያቄ አለን እና ምን አለን ባንተ ለማመን ግን ቅድመ መስፈርት አለን ምንድነው የተራራ ይታያል አለች ረዘም ያለ ተራራ ባቅራቢያቸው አው በል እንግዲህኛ እዚህ ተሰብስበን እንዳለን ሳንበተን ከተራራው መሐከል ቁመቷ ይሄን ያህል ወርዷ ይሄን ያህል ምኗ ይሄን ያህል ሻኛዋ እንደ فتعنت في وصفها ይላል የሆነች ግመል ለዛውም እርጉዝ የሆነች እርግዝናዋ 10ኛ ወር የደረሰ ግመል ባሰበው ነው የምትወደውና ማለት ناقة عشراء كيت وكيت ስትወጣ ማየት እንፈልጋለን ይሄ ነገር ከተከሰተ ምንም ጥያቄ የለም እናምናለን ሁላችንም ይሄ ነው ፈልጎታ እኔ ማጌታን ለምናለሁ ብሎ አላህን ለመኑ ግመሊቱ ተራራው ከሰንጥቅ ብሎ ስትወጣ አዩ አይገዝፉ የገዘፈች አጂብ የሆነች የአላህ ተአምር ነው እንስሳቶቻቸው ያንን ሲያዩ እየበረገጉ መፈርጠጥ ጀመሩ በየበረሃው ይሄድሩ የዛ አይነት ግመል አይተው ያውቁማ ሰውም ይደነግጣል እንኳን حيوانات ለመጀመሪያ ያንን ሲያዩ ካፊሩም ሙስሊሙም ምኖችም አሉ አይደል መሐከላቸው ድንግጥ ነው ያሉት ከፊል በጥርጣሬ ላይ የነበሩ ሰዎች ወደ ነብዩላህ ሷሊህ ተጠቃለሉ መሃል ላይ የነበሩ ሙዓኒዶቹ ሙገታቸውን ቀዝቀዝ አደረጉ ፈተናው ከዚህ በኋላ መጣ ምን አላቸው አንድ ቦታ ነው ውሃ ያለው እዛ አካባቢ የከተማው ህዝብ የሚጠቀመው ሁሉም እዛ ሄዶ ነው የሚቀዳው ይሄ ውሃ በተራ ነው የምትገለገሉት ከዛሬ በኋላ لها شرب ولكم شرب يوم معلوم አሏቸው አንድ ቀን እሷ ናት የምትጠጣው አንድ ቀን ደግሞ እናንተ እንደፈለጋችሁ ሆናላችሁ በእናንተ ቀን የኔ ግመል እዛ አካባቢ ያደርስ እሺ ብለው ተቀበሉ ከዚህ በኋላ ደግሞ ምን እንደሚመጣ እናውቅም ብለው ድንጋጤ ማለት ነው በዛው እየኖሩ አሉ ግጦሽ ደግሞ ሲነሳ ምን አለ فذروها تأكل في أرض الله بالله مدر يفلجتون تبلا توات ولا تمسوها بسوء وكفوا نجار لا تنقوات فيأخذكم عذاب يوم عظيم كبار نجار قطعت نجار አሁን የአዝመራዬ ነው ክልሌ ነው ድንበሬ ነው ብሎ የሚናገር የለም እንደፈለገች ትሄዳለች ውሃዋን ብቻ ቆናን ጠብቃ ትሄዳለች ከዛ እንግዲህ መጨረሻ ላይ እየተሰላቸው መጡ ለመዱ ይሄ ቁሳዊ ተአምር ይለመዳል የመጀመሪያ ሰሞን ላይ ይደነግጣል ሰው ከዛ በኋላ ለቂሳውን ያወራ ካያማ አለፈ እንደዚህ ሆኖ ነበር ብቻ ብሎ መሄድ ይፈልጋል 9 ወጣቶች ተመካከሩ ይላል ይቺ የሳሊህ ግመል
ካልተገላገልናት አይሆንም ብለው አድማ አደረጉ وكان في المدينة 9 رهط በዚያው ውይይት ላይ ለምን ግመሏን ብቻ ራሱ ሳሊህን እሳሉ እሱ እኮ ከማከላችን ከጠፋ ሰላም ነው የሚሆነው እሱ ከመጣው ነው ችግር የመጣው እንደዚህ ነው ይሉን لنبيتنه واهله ثم لنقولن لوليه ما شهدنا مهلك اهله እሱን ከነብይ ተሰቦቹ በለሊት ጨለማ ገብተን እምድ አርገን እናጠፋቸውና አላየንም ሞተ እንደ ይያልን ሄዳለን ወገኖቹ ታዚያ እንደርሳለን ከዛ መጀመሪያ ግመሏን ወንዝ በተራዋቀን ውሃ አጠራቸውና ነው የሚባሉት ረጅም ነው ቂሳው በመጠጣበት ቀን በተራዋ ውሃው ላይ ካጎበደደች እንቅር አርጋ ሳታደርቅ አትነሳም لها شرب تبلو لها شرب ولكم شرب معلوم تبلو يلا او ያንን ጠጣለች ይቺ ግመልማ በቃ መግደል አለብን ብለው ተሰባስበው ገስግሰው ሄዱ ከመሐከላቸው አሽቀል ቀውም ቁርአን አሽቃ ብሎ የጠቀሰው የጠማማዎች ጠማማ ድርቅ ያለው ሰውዬ ቁዳር ኢብኑ ሳሊፍ ይባላል እሱ ተነስቶ 9 ጎረምሶቹን አስከትሎ ወመኔዎቹን እዛው ውሃው ላይ እንደተሰካች እሷ እንዳቀረቀረች በሰይፉ ወጋት ከኋላ በኩል إذن بعث أشقاها فقال لهم رسول الله ناقة الله وسقياها فكذبوه فعقروها وقوات مالك إذا عند دولت تالونا قدلوات ግዙፍናት ስጋው ብዙ ነው ቆራርጠው ተከፋፈሉ የተወሰነም ተሸክመው መጡና ወደ ከተማ ሲገቡ የመጀመሪያ ወደ ሳሊህ ነው ሊሄድ ሳሊህ ግመልህን እኮ ገደልናት እንደ መሳለቅ ስጋ ያምራሃል እና አካፍለህም ድረሳል ያንን ሲሉ ነብዩ ሳሊህ ይሄ ኡማ ማለቂያ ጊዜው መድረሱን አወቁ ምክንያቱም ምልክቱ እሱ ነበር ገደላችኋት ተመተዑ في داركم 3 ايام በከተማችሁ ለሶስት ቀን ብቻ ተጠቀሙ ከዛ በኋላ የላችሁም እናንተ ذلك وعد غير مكذوب የመጀመሪያው ቀን ላይ የሆነ መልክ ወጣላቸው አላህ ዛሂር ምልክት ያሳያቸው መቅላት ቢጫ መሆን በቃ ሁለተኛው ቀን ምናምን ከዛ በኋላ አውቀዋል እነሱ አለቀልን ያስጠቅቆን ነበር ተከሰተ ብሎ አውቀዋል أو درس الله سبحانه وتعالى طفاچو مالنا فارتقبهم مالت انتظر ما يؤول إليه أمرهم نجراچو ودمن እንደሚጠናቀቅ ዝም ብለህ አስተውል واصبر فإن العاقبة لك دل ያንተ ነው ስኬት ያንተ ነው አብሽር ونبئهم أن الماء قسمة بينهم وهاهم በመሐከላቸው የሚከፈል መሆኑን አስረዳቸው አሁን በገለጽኩት መልኩ ማለት كل شرب محتضر እያንዳንዱ የመጠጥ ተራ የሚጣዱበት ነው اذا غابت حضروا الماء واذا جاءت حضروا اللبن ደግሞ የሚገርም እኮ ወተታንም እየተጠቀሙ ነው እሷ የውሃ ተረኛ የሆነች ጊዜ ወተታን ይጠጣሉ እሷ የውሃ ተረኛ ካልሆነች ደግሞ ውሃ አላቸው فنادوا صاحبهم ባልደረባቸውን ጠሩት ጓደኛቸውን ጠሩት ቁዳር ኢብኑ ሳሊፍ የተባለውን فتعاطى ማለት ሰይፉን ተቀበለ ማለት ሊሆን ይችላል ወይ ደግሞ ሰነዘረ فعقر ወጋትም ወይም فتعاطى فجسر ተዳፈረ ሌሎች የፈሩትን ነገር እሱ ግን ተዳፈረ ጀምርላችኋለሁ فكيف كان عذابي እንዴት ነበር የኔ ቅጣት በምን መልኩ ተጠናቀቀ እስቲ አስተውሉት ونذري ማስጠንቀቂያዬስ እንዴት ነበር ይላል إنا أرسلنا عليهم صيحة واحدة እኛ በእነሱ ላይ የላክንባቸው አንዲት ጩኸት ናት ለነሱ ደግሞ አላህ ድምጽ ነው የላከው ጁንዱ እነሱን ያጠፋው ድምጽ ነው አካልም አይደለም ነፋስም አይደለም ሙህተዚር ማለት ግመሎችን ለማብላት እንደ በረት ነገር ይሰሩና እዚያ ውስጥ እሾህ ወይም ደግሞ የዛፍ ቅጠል ምናምን ነገር ቆራርጠው ያስቀምጣሉ
ግመሎች ይመጡና የበሉትን በልተው የተረፈውን ደግሞ ረጋግጠው ደቀቀቀ አርገውት ነው የሚሄዱት እነሱም እንደዛ ሆኑ አለ ወይም ከሐሺም المحتضر ማለት هو التراب المتناثر من الحائط ከግድግዳ ላይ እንደተራገፈ አፈር ማለት ነው አሉ ጭቃ ቤት ሲሆን فالله اعلم ይሄን قول سعيد الجبر قول ነው ابن كثير يقول وهذا قول غريب ዋናው ነገር አሁን እነኚህ ሰዎች ወደሙ ለማለት ነው ያ ጉልበታቸው ያ ድንፋታቸው የትም አላደረሳቸው አላህ አሁንም ሰዎች ሲያምጹና እንቢተኛ ሲሆኑ እንዲህ ማድረግ ይችላል ተጠንቀቁ ولقد يسرنا القرآن للذكر فهل من مدكر ቁርአን ለሰዎች ይገነዘቡ ዘንድ አግርተንላቸዋል የሚያስብ የሚያስተውል ይገኛል ይላል አላህ እንግዲህ ልብ የሚሉ ሰዎች ያድርገን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك